ያውቀዋል። የሆነብኝን ነገር እኔ ከምለውና ከማብራራው በላይ እኔ ከምናገረው ቋንቋ ከምችለው ግራመር ከምችለው ብዙ ጉዳይ በላይ በደንብ እግዚአብሔር አምላክ እኔ ያለሁበትን ጉዳይ ያውቃል። በሱ ዘንድ የታወቀ ነው ብሎ ማለት ነው። በህይወቴ እግዚአብሔር ሳያውቅ የሆነ ነገር የለም ብሎ መቀበል ማለት ነው መጽናናት ማለት። ስንዘምር ያዩን፣ ስንስቅ ያዩን፣ ስንገባ ያዩን፣ ስንወጣ ያዩን፣ ቀና ስንል ያዩን ሰዎች ጥያቄዎቻችን ተመልሶልን ይመስላቸዋል። ግን አይደለም። ከጥያቄዎቻችን ባሻገር እግዚአብሔር አምላክ እየጠመቀ ያለው የዘመናት ፕሮግራም እንዳለ ስለገባን ነው የሳቅነው፣ ስለገባን ነው የዘመርነው። እሱ አዋቂ እንደሆነ፣ እሱ መልካም እንደሆነ፣ እሱ በስራው እንከን እንደሌለበት፣ ሁል ጊዜ ትክክል እንደሆነ እግዚአብሔር እሺ ይሁንልህ ባለ ጉዳይ ላይ ቢሆንልህም ህይወት ይቀጥላል፣ ባይሆንልህም ህይወት ይቀጥላል። እግዚአብሔር እምቢ ካለህ ግን ጉዳዩ ውስጥ ህይወት አይቀጥልም ማለት ነው። ሞት አለበት ማለት ነው። ኪሳራ አለበት ማለት ነው። እግዚአብሔር ዘግቶብህ ከተጽናና አንተ ልጅ ነህ ማለት ነው። እግዚአብሔር ከልክሎ ከዘመርክ፣ እግዚአብሔር ዘግቶብህ ወደ ቤተ ክርስቲያን ከመጣ አኩርፋ አልቀረህም። ካንተ ጋር ያለኝ ጉዳይ ሚበላ አይደለም፣ ሚጠጣ አይደለም፣ ሚነዳ አይደለም፣ ግድግዳ አይደለም፣ ቤት አይደለም። ህይወቴ ነህ፣ መገኛዬ ነህ። አንተ ራስህ ማንነትህ ነው ለኔ መልስ ማለት ነው። አባትና ልጅ ሲያወሩ አይታችሁ ታውቃላችሁ? ጥያቄውን ረስተውት፣ ችግሩን ረስተውት፣ ክልከላውን ረስተውት፣ ቅጣቱን ረስተውት፣ ቁንጥጫውን ረስተውት አባትና ልጅ አብረው ሲጓዙ ወክ ሲያረጉ ቤት ውስጥ ሲያወሩ አይታችሁ ታውቃላችሁ? ለአንተ ለክርስቲያኑ መጽናናት የአባትና የልጅ ወግ ነው። ግልጽ የሆነ የህይወት አቅጣጫ የጠፋባችሁ ሰዎች፣ እርግጠኛ የሆነ መልስ ማግኘት የተሳናችሁ ሰዎች፣ በትንቢቱም በጸሎቱም በብዙ ትግል በብዙ ጣውረድና መንገድ ለህይወታችሁ ጥያቄዎች በቂ የሆነ መልስ ማግኘት ያልቻላችሁ ሰዎች፣ እሱ ብቻ አይደለም። ማንም እናንተ ስላላችሁበት የህይወት ጉዳይ እንደዚህና እንደዛ ነው ብሎ ሊያብራራ በማይችል ሊተነተን ሊወራ በማይችል ጉዳይ እንደውም የእናንተ ነገር ሲነሳ ሐኪም ዝም፣ ቤተሰብ ዝም፣ ጓደኛ ዝም፣ ሁሉም ዝም እስኪል ድረስ አንዳንዶቻችሁ የምታልፉበት ጉዳይ እንኳን አይደለም ለመልስ ለትንታኔ ለጨዋታም እንኳን አይመችም። ግን ደግሞ ከዘጋው ከፈለገው ከወሰደው ይሁን ካለ እሱ ከመረጠው ይሁንለት፣ ከከበረበት ከሰራበት ካተረፈበት የረገጥኩት ማት የሚወርድብኝ ዶፍ እሱ በሚፈልገው የህይወት አቅጣጫ ሊሰራ ለፈለገው ነገር ገንዘብ ሊሆንለት ካሰበ ይሁን ብሎ አሜን ብሎ መቀበል መቻል ማለት ነው መጽናናት ማለት። የሞተው ተነስቷል ማለት አይደለም መጽናናት ማለት። የጠፋው ተገኝቷል ማለት አይደለም መጽናናት ማለት። የተዘጋው ተከፍቷል ማለት አይደለም መጽናናት ማለት። በተዘጋው ውስጥ የተከፈተውን የሰማይ አጀንዳ መረዳት ማለት ነው መጽናናት ማለት። ተዘግቷል እኮ በሩ። እናንተ ግን ፍጥረታዊ ሰዎች ሁሉ በአይኖቻቸው በሚያዩት የተዘጋ በር ውስጥ የተከፈተ የሰማይ አጀንዳ እንዳለ መረዳት ማለት ነው መጽናናት ማለት። መጽናናት ማለት ስንዘምር ያዩን፣ ስንስቅ ያዩን፣ ስንገባ ያዩን፣ ስንወጣ ያዩን፣ ቀና ስንል ያዩን ሰዎች ጥያቄዎቻችን ተመልሶልን ይመስላቸዋል። ግን አይደለም። ከጥያቄዎቻችን ባሻገር እግዚአብሔር አምላክ እየጠመቀ ያለው የዘመናት ፕሮግራም እንዳለ ስለገባን ነው የሳቅነው፣ ስለገባን ነው የዘመርነው። እሱ አዋቂ እንደሆነ፣ እሱ መልካም እንደሆነ፣ እሱ በስራው እንከን እንደሌለበት፣ ሁል ጊዜ ትክክል እንደሆነ፣ ሲሰጥ ብቻ ሳይሆን ሲቀበልም ትክክል እንደሆነ፣ ሲያወጣ ብቻ ሳይሆን ሲያወርድም ትክክል እንደሆነ፣ ሲከፍት ብቻ ሳይሆን ሲዘጋም ትክክል እንደሆነ፣ ሲያድን ብቻ ሳይሆን ዝም ሲልም ትክክል እንደሆነ እሱ ገብቶን ነው የዘመርነው። እሱ ገብቶን ነው አሜን ያለው። ከደጁ ያልጠፋ ነው ስሙን መጥራት ያላቆም ነው። ወዳጆቼ መጽናናት መልስ አግኝቶ መዘመር አይደለም። መጽናናት አቅጣጫው ገብቶክ እንደ ሰንባ አንበሳ መፈንጨት አይደለም። መጽናናት ይገርማችኋል፣ መልስ የምታገኙበት ብቻ ሳይሆን በራሱ መልስ ነው። መጽናናት በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም
ቆማችሁ ነገር የተበላሸባችሁ ሁኔታ ውስጥ ሆናችሁ አድራሻችሁ ሳይለወጥ መጽናናት መልስ የምታገኙበት መንገድ ብቻ ሳይሆን በራሱ መልስ ነው መጽናናት። ሃሌሉያ ሃሌሉያ። የእግዚአብሔር ስም የጸና ግንብ ነው ይላል መጽሐፍ ሲናገር። ጻድቅም ወደሱ ሮጦ አየ። ጻድቅ ነህ የሚያሳድድ የለም አይልም መጽሐፍ። ያስሮጣው የሚያሳድደው ጉዳይ ነው። ነገር ግን አንድ ነገር ያውቃል፣ ስሙ የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ 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 ይላል። ወዳጆቼ መጽሐፍ ሲናገር ክርስቲያኖች አያለቅሱም አይልም፣ ይጽናናሉ ይላል እንጂ ይስቃሉ ይላል እንጂ መካስ ማለት አይደለም። እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም ብሎ መቀበል ማለት እንጂ መጽናናት ማለት ሳያውቅ የሆነ የሱን ዕውቀት አምልጦ በህይወቴ የተከሰተ ከመለኮታዊ እቅዱ አምልጦ በኔ ህይወት በኔ ቤት የተከሰተ ነገር የለም። ያውቀዋል። የሆነብኝን ነገር እኔ ከምለውና ከማብራራው በላይ እኔ ከምናገረው ቋንቋ ከምችለው ግራመር ከምችለው ብዙ ጉዳይ በላይ በደንብ እግዚአብሔር አምላክ እኔ ያለሁበትን ጉዳይ ያውቃል። በሱ ዘንድ የታወቀ ነው ብሎ ማለት ነው። በህይወቴ እግዚአብሔር ሳያውቅ የሆነ ነገር የለም ብሎ መቀበል ማለት ነው መጽናናት ማለት። እግዚአብሔር ካወቀ ደግሞ የሚያሰጋን ነገር የለም። ከዘላለም እቅዱ ያመለጠ ካልሆነ ጋራንቲ አለን፣ ኢንሹራንስ አለን። መክሰር ብቻ አይደለም በእግዚአብሔር ቤት ህይወት ውስጥ ያለው፣ መውደቅ ብቻ አይደለም መነሳትም አለ፣ መድከም ብቻ አይደለም መበርታትም አለ። God he knows። እግዚአብሔር ያውቀዋል። አንዳንድ ጊዜ አንዳንድ ማህበረሰቦች በሀገራችን መንግስት ችግራችንን ካወቀ ብቻ ይበቃናል ይላሉ። ችግሬን ብቻ ስሙኝ ይላሉ። ችግሬን ብቻ አዳምጡኝ፣ ክቡርነቶ እባኮትን ክቡርነቶ እኔ ያለሁበትን ብቻ። አንዳንድ ጊዜ ወዳጆቼ ጠቅላይ ሚኒስተሩም ከንቲባዋም በጣም የተቸገሩ ማህበረሰቦች መካከል ተገኝተው ዝም ብለው ችግሩን አይተው ሲሄዱ ለ10 ዓመት መብራቱም ሳይገባ እንደገባ መንገዱም ሳይሰራ እንደተሰራ የሰፈሩ ማህበረሰብ እፎይ ብሎ ፈገግ ብሎ ይኖራል። ችግሩ ራሱ እንዳለ መታወቁ እፎይታ ይሰጣል። እና መጽናናት ማለት ወዳጆቼ እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም። እግዚአብሔር ሳያውቅ የሆነ ነገር ደግሞ ከሌለ የሚያሰጋኝ ነገር የለም። በሱ ዕውቀት ውስጥ ነው ያለው፣ በሱ ዘላለማዊ አጀንዳ ውስጥ ነው ያለው ብሎ የሚያምን ሰው ህይወት ነው መጽናናት። ከቤተሰባችሁ ሞት መጽናናት ያቃታችሁ፣ ባለፈው ጊዜ የዛሬ ወር 2 ወር አንዲት ሴት መተሽ ምናልባት እዚህ ውስጥ ካለሽ የነገርሽኝ አባቴ ሞተብኝ ማመን አቅቶኛል ያልሽኝ እህት ስለ አባቷ ስትነግረኝ እንደዚህ ያለች፣ አባቴ አይደለም እማዬ ነው አለች። እማዬ ብዬ ነው መጠራው አባቴ። የእናት ያህል ሳይሆን ከዛ በላይ ሩሩ ነው አለች። ይህም ሲሆን ግን ይገርምሻል፣ እግዚአብሔር ሳያውቅ በህይወትሽ የሆነ አንዳች ነገር የለም። ከኔ ይልቅ ለሱ ማለት ነው መጽናናት ማለት። መልስ የምታገኙበት መንገድ ብቻ ሳይሆን መጽናናት በራሱ መልስ ነው። ይገርማችኋል፣ ባልተመለሰ ጥያቄ፣ ባልተስተካከለ የህይወት መንገድ ምንነቱ ምን እንደሆነ በማታውቁት እንቆቅልሽ ውስጥ ሆናችሁ መጽናናት ማለት መልስ ልታገኙ የምትጥሩበት የክርስትና መንገድ አይደለም። በራሱ መጽናናት በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ፣ እግዚአብሔር ትክክል ነው የሚል መልስ፣ ቢዘገይም በእርግጥ ይመጣል የሚል መልስ፣ አይቷል ነቀፌታዬን፣ አይቷል መናቄን፣ አይቷል መገፋቴን የሚል መልስ መልስ ነው። በማኩረምረምና በብዙ እንጉርጉሮ በብዙ ብስጭት ውስጥ የሚኖሩ ሰዎች ይሄን መልስ አላገኙትም። የተመለሰላቸው ሰዎች ናቸው። ለዛውም እግዚአብሔር በማንነቱ የመለሰላቸው ሰዎች ናቸው የሚጽናኑት። እናንተዬ ቋሚ ለቅሶ የለም። ለምን? ቋሚ ደስታ እንደሌለ፣ ቋሚ ማግኘት እንደሌለ ሁሉ ቋሚ ማጣትም የለም። አጣችሁ በማጣታችሁ ከሳቃችሁ እያላችሁ ያላችሁት ማግኘት ቋሚ እንዳልሆነ ሁሉ ማጣትም ቋሚ አይደለም።
ማነው መደሰት ቋሚ እንዳልሆነ ሁሉ ማልቀስም ቋሚ አይደለም። አንዳንዶቻችሁ እንደውም እያለቀሳችሁ ሁሉ ነው የምትስቁት። ሃሌሉያ! እያለቀሳችሁ እንባችሁ እየወረደ ብላችሁ ትስቃላችሁ፣ እያቆራረጣችሁ በመሃል ማለት ነው። ቋሚ ችግር የለም ያገሬ ልጅ፣ ቋሚ ማጣት የለም፣ ቋሚ የሆነ መንከራተት የለም፣ ቋሚ የሆነ ዝቅተኝነት የለም። ወዳጆቼ እኛንን የወፎቹን ድምፅ ሰምተን ቀን በማለዳ የሚጀምር የመሰለን፣ ቀኑ ግን ከምሽት ነው የሚጀምረው፣ ከእኩለ ሌሊት ነው የሚጀምረው። ጨለማው ሁሉ ብርሃን አርግዟል፣ ሌሊቱ ሁሉ ቀንን አርግዟል። ከምትወዳቸው ሰዎች ተለይተ፣ ከእናት ከአባት ከልጆች የተለያችሁ ሰዎች በእግዚአብሔር ፍቃድ ልብን ማሳረፍ ማለት ነው። ወዳጆቼ ችግራችንን ስናየው ያስለቅሰናል፣ እግዚአብሔርን ስናየው ያስደስተናል። መጽናናት ማለት ከሁኔታው አልፈን እግዚአብሔርን ማየት መቻል ማለት ነው። ብዙ ጊዜ መጽናናት የሚከብዳቸው ሰዎች ምክንያቱም ችግርህን ማየት ያስለቅሳል። ችግርህን ባየ ቁጥር፣ ጥያቄህን ባየ ቁጥር ያስለቅሳል። ይኸውላችሁ ኳስ እየተጫወታችሁ ወይም ኳስ እየተጫወቱ አይታችሁ ከሆነ የመጨረሻው አጥቂ ከበረኛው ጋር ከተገናኙ በረኛው ምንድነው የሚያደርገው? በረኛው እኮ የሚያደርገው ይወጣል፣ ከጎሉ ይወጣል፣ ከዛ ይጠጋዋል። በተጠጋው ቁጥር ይገዝፋል፣ በረኛው ይገዝፋል። አቤት! አንድ ነገር በተጠጋችሁት ቁጥር የሚገዝፈው ይገዝፋል። በተጠጋችሁት ቁጥር ትልቅ ወዳጆች፣ ይሄ ነገር እኮ ከሩቅ አይሸፍናችሁም እኮ። ስታስጠጉት እኮ የሚሸፍነው፣ ስታስጠጉት ነው የሚከልለው። ችግራችሁን ስታዩት ያስለቅሳችኋል፣ እግዚአብሔርን ስታዩት ያስደስታችኋል። ስለዚህ መጽናናት ማለት ከሁኔታው አልፋችሁ እግዚአብሔርን ማየት መቻል ማለት ነው። ሁኔታው አለ፣ ተጨባጭ ነው፣ በደንብ የሚታወቅ ነው በደንብ። እናንተ ግን ተጽናንታችኋል። እንዴት ሲባል ከሁኔታው አልፋችሁ እግዚአብሔርን ማየት የመቻል መረዳት ሲኖራችሁ ነው የምትጽናኑት። ወሳኙን ነገር ወደ ኋላ አድርጌላችኋለሁ ወዳጆቼ። ይሁኝ እኔን ይሁኝ እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በደንብ ስሙኝ። እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በፍጹም እምቢ ካለን ግን ውስጡ ሞት አለበት ብሎ ማለት ነው መጽናናት ማለት። በፍጹም እምቢ ባላችሁ ጉዳይ ውስጥ ሞት አለበት ብሎ ማለት ነው መጽናናት ማለት። እሺ ያላችሁ ጉዳይ ቢሆንም ኢትስ ኦኬ፣ ባይሆንም ኢትስ ኦኬ። እሺ ያላችሁ እግዚአብሔር እሺ ይሁንልህ ባለ ጉዳይ ላይ ቢሆንልህም ህይወት ይቀጥላል፣ ባይሆንልህም ህይወት ይቀጥላል። እግዚአብሔር እምቢ ካለህ ግን ጉዳይ ውስጥ ህይወት አይቀጥልም ማለት ነው። ሞት አለበት ማለት ነው። ኪሳራ አለበት ማለት ነው። ኪሳራ አለበት ማለት ነው። የተጽናና ሰው መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት የሚሆንበት ምክንያት ምን መሰለ? አሁን ብዙ ሰው ሲዘጋብህ ወይም ሲወሰድብህ ወይም ሲበላሽብህ ብለኸው አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ብለሃል። ጌታ ሆይ ብዙ ጥረ ወርደ እምቢየው ካለ እዛ ጉዳይ ውስጥ ሞት አለ ብሎ እያለክ ነው እግዚአብሔር። ዳስዋይ በእግዚአብሔር ፍቃድ ልብን የምታሳርፈው ወዳጆቼ እቺን በደምብ ስሙ። እምቢ ብላችሁ ተመልሶ የሚመጣ ልጃችሁ ነው። ባለ ጉዳይ አቂቦ ነው የሚቀረው። መጽናናት የባለ ጉዳዮች ህይወት ሳይሆን የእግዚአብሔር ልጆች ኑሮ ነው። ልጅ ነው እምቢ ተብሎ ተመልሶ ይመጣል። ባለ ጉዳይ እስቲ እምቢ በሉት፣ የጎረቤት ሰው እምቢ በሉት። ባለ ጉዳይ እምቢ ካላችሁት
አቂሞ ይቀራል። የጎረቤት ልጅ እምቢ ካላችሁ አቂሞ ይቀራል። ልጅ ግን ተመልሶ ይመጣል። መጽናናት የእግዚአብሔር ልጆች ኑሮ ነው፣ የባለ ጉዳዮች ህይወት አይደለም። እግዚአብሔር ዘግቶብህ ከተጽናና አንተ ልጅ ነህ ማለት ነው። እግዚአብሔር ከልክሎ ከዘመርክ፣ እግዚአብሔር ዘግቶብህ ወደ ቤተ ክርስቲያን ከመጣ አኩርፋ አልቀረህም። ካንተ ጋር ያለኝ ጉዳይ የሚበላ አይደለም፣ የሚጠጣ አይደለም፣ የሚነዳ አይደለም፣ ግድግዳ አይደለም፣ ቤት አይደለም። ህይወቴ ነህ፣ መገኛዬ ነህ። አንተ ራስህ ማንነት ነው ለኔ መልስ ማለት ነው። የባለ ጉዳዮች ኑሮ ህይወት አይደለም፣ የእግዚአብሔር ልጆች ኑሮ ነው መጽናናት። ባለ ጉዳይ አቂሞ ይቀራል። ልጆች ግን ተመልሶ ይመጣሉ። ይገርምሻል። ልጫወት ባባ አትጫወትም። ግዛልኝ ባባ አይቻልም። እንዲያርግልኝ የኔ አባት አይሆንም። በወቅቱ ቢከፋውም በወቅቱ ያማረውን ነገር ሲከለከል እንደ ልጅነቱ ቅር ቢለውም ግን እንደሄደ አይቀርም። ትንሽ አፍታ ሲቆይ ረስቶት ይመጣል። እዚህ ጋር ይስመኛል፣ እዚህ ጋር ይስመኛል፣ ያቅፈኛል። ተጽናንተናል ማለት አልከፋንም ማለት አይደለም። በወቅቱ ትንሽ ስለዘገየ ከፍቶናል፣ ስለቆየ ከፍቶናል፣ ስላልሆነ ከፍቶናል። ቢሆንም ግን እኛ ከእግዚአብሔር ጋር ባለ ጉዳዮች አይደለንም፣ ልጆች ነን። ልናገኝበት ሳይሆን የተገኘንበት ነው እሱ። ጥቅሉ መልሳችን እሱ ነው። ሁሉን አግኝተን እሱ ባይኖር የለንም። ከሱ የምናገኘው ነገር አይኖርንም። የሚያኖረን እሱ ራሱ ነው። ስለዚህ ከልክሎን ከሱ ጋር ብንኖር ህይወታችን ነው፣ ሰጥቶን ከሱ ውጪ ከምንኖር። ለዚህ ነው ደስ የሚለን የምንጽናና። ወዳጆቼ ይሄ መልእክታችሁ ነው፣ መልእክታችሁ ነው። በብዙ የህይወት ፈተና ውስጥ እያለፋችሁ ያላችሁ ሰዎች ለመጽናናት አንተ ደግሞ እንዴ በርታ በል ምናምን ብላችሁ የሰውን ጀርባ መታ አርጋችሁ ህይወቱ አታረጉት። መጽናናት መረዳት it's a kind of understanding። ምን የሚል የእግዚአብሔር ልጆች ኑሮ ነው መጽናናት። ኑሮ አይገርማችሁ? አብርሃም በድንኳን እየኖረ ሊመጣ ያለውን ተስፋ እያየ ዘምሮ አለፈ። የእግዚአብሔር ልጆች ኑሮ ነው መጽናናት። ምድራዊ የሆነው ቤታችሁ እንኳን ቢፈርስ በእጅ ያልተሰራ ቤት አላችሁ። ጓደኞቻችሁ ጀርባቸውን ቢሰጧችሁም ሁልጊዜ የማይለይ ወዳጅ አላችሁ። አየ የእግዚአብሔር ልጆች ኑሮ ነው መጽናናት ማለት። ሃሌሉያ! ብዙ ባለ ጉዳዮች በቸርች ውስጥ አስተናግደናል። ይሆናል የተባለ ሳይሆን ሲቀር የጠበቁት ነገር ሳይሳካ በሩ ሳይከፈት አንዳንዶቻችሁ ማውራት ብትጀምሩ የምታልፉበትን ጉዳይና የህይወት እንቆቅልሽ። ታዲያ ምንድነው ቤተክርስቲያን ያስገኛችሁ? የልጅነት ኑሯችሁ። አባትና ልጅ ሲያወሩ አይታችሁ ታውቃላችሁ? ጥያቄውን ረስተውት፣ ችግሩን ረስተውት፣ ክልከላውን ረስተውት፣ ቅጣቱን ረስተውት፣ ቁንጥጫውን ረስተውት አባትና ልጅ አብረው ሲጓዙ ወክ ሲያረጉ ቤት ውስጥ ሲያወሩ አይታችሁ ታውቃላችሁ? ለአንተ ለክርስቲያኑ መጽናናት የአባትና የልጅ ወግ ነው። ወዳጆቼ ለጽናና ስትሉ አትጽናኑም፣ ለጽናና ስትሉ ትጽናናላችሁ። ጻፉ። አሁን ብዙ ሰዎች መጽናናት የሚያቅታቸው ለጽናና ስለሚሉ ነው። መጽናናት በጣም ካቃታችሁ ለጽናና በሉ፣ በቃ ትጽናናላችሁ። ለጽናና ጳውሎስ ስለዚህ ነው የቆሮንቶስ መልእክት ጭብጡ ስታነቡት ሌላውን እናጽናና በመከራ ውስጥ ያጽናናናል። በቃ ጳውሎስ ሊያጽናና ሲል ይጽናናል። ወገኖቼ ብሎ ሊያጽናና ሲል ይጽናናል። በቃ አለቀ። ሰው ማጽናናት በእግዚአብሔር መጽናናት ነው። ሰው መጠየቅ በእግዚአብሔር መጠየቅ ነው። ሰው መፈለግ በእግዚአብሔር መፈለግ ነው። ሰው ማገዝ በእግዚአብሔር መታገዝ ነው። አየ ልጽናና ካልክ አትጽናናም፣ ላጽናና ካልክ ትጽናናለህ። አሁን አንዳንድ ጊዜ እኮ ለዚህ ነው አንዳንዶቻችሁ ምንም ያክል የህይወት ጥያቄና ቁስል እያለባችሁ የሆነን ሰው እስቲ ልጋብዝ ምናምን ብላችሁት ሻይን ጠጣ ምናምን ብላችሁት ማኪያቶ ቤት ወስዳችሁ ቁርስ ላይ ከፍተኛ የሆነ ማብራሪያ እየሰጣችሁ እንደውም ሰሞኑን አንድ አገልጋይ በከፍተኛ ሁኔታ የገጠመውን ችግር ሲነግረኝ ስቄ ልሞት። ገና ችግር አልገጠመውም። ቼክ ማይክ ዋን እያለ ያለ ሰው እኮ ከዛስ እኔ እሱን አጽናናለሁ ብዬ ተጽናናው፣ አበረታለሁ ብዬ በረታው። ይኸውልህ አልኩ ሲጀመር አገልግሎት አልኩ
ክርስቲያን ልጽናና ብሎ አይጽናናም። ላጽናና ሲል ነው የሚጽናናው። ከፍ አድርጉ እጆቻችሁ፣ ከፍ አድርጉ። ካንተ ሐሳብ ጋር እስማማለሁ። ኑሮዬ ትክክል ነው። የመጣሁበት መንገድ ትክክል ነው። የሄደው እንኳን ሄደ፣ የቀረው እንኳን ቀረ፣ የተበላሸው እንኳን ተበላሸ፣ የተፈተንኩበትም ነገር እንኳን ተፈተንኩበት፣ የደረሰብኝ ነገር እንኳን ደረሰብኝ። እንኳን ሆነ ላንተ ክብር እንጂ መጽናናቴ ለጠላቴ እድል አይሰጥም። አባቴ እድል አይሰጥም። የኔ ጌታ እድል አይሰጥም። ሃሌሉያ። እስማማለሁ የኔ አባት። ይሁን ያልከው ይሁና፣ ይቅር ያልከው ይቅራ። እሰይ እስማማለሁ። ታንክ ዩ ፋዘር። ሐዘንተኛ ሐና ድጋሚ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ የሳሙኤል መምጣት አይደለም ያሳቃት፣ ሐዘኗን ከሷ ላይ የወሰደው። አቤቱ እግዚአብሔር ሆይ ለጥያቄ መልስ ለችግሬ መፍትሄ ማግኘቴ አይደለም የሚያስቀኝ፣ ያንተ ሐሳብ ሲገባኝ፣ አንተ ስትገባኝ፣ መገኘት ሲነካኝ፣ ህልውና ሲወርሰኝ እስቃለሁ። የኔ አባት ሳቄ ነህ፣ ደስታዬ ነህ፣ ብርታቴ ነህ። ሃሌሉያ። ይኸውላችሁ የታሰረባችሁ ሰው ልጠይቁ ስትሄዱ እንኳንም ታሰርኩ ብሎ አጽናንቷችሁ ሲመለስ ታውቃላችሁ። ልክ እንደዛ አንዳንዶቻችሁ ቤተሰቦቻችሁ እንዴት እንደምታጽናኑ ግራ የገባችሁ ሰዎች እነሱ እያጽናኑ ይጠብቋቸዋል ማለት እነሱ ያጽናናቸዋል። አላደረኩም፣ አልደረስኩም፣ እንደዚህ አላደረኩም ምናምን በምትጨነቁበት ጉዳይ ላይ አሁን ስልካችሁን የያዛችሁ ሰዎች የነገርኳችሁ ነው። ይሁን ይደርሳል። ሃሌሉያ ፕሬዝ ጋድ። እግዚአብሔር ሉዓላዊ ነው። ከሰማይ በታች ከምድር በታች ከምድር በላይ በፍጥረት ሁሉ ላይ ባለስልጣን እንደሆነ አውቃችሁ እግዚአብሔር ነገሰ በቤታችሁ። ከፍ አድርጉ እጆቻችሁን፣ ስልካችሁን ከፍ እንዳደረግ እግዚአብሔር ነገሰ በቤታችሁ። እግዚአብሔር ነገሰ በቤታችሁ። ሐሳቡ ከበረ በቤታችሁ። ፍቃዱ ሆነ በቤታችሁ። ምክሩ ጸና በቤታችሁ። ምክሩ ሆነ፣ ሐሳቡ ሆነ፣ ያለው ሆነ፣ ያቀደ ሆነ። ለአምላካችን ለእግዚአብሔር ክብር እናመጣለን። ሃሌሉያ። ወዳችኋለሁ። እግዚአብሔር አምላክ ይባርካችሁ።